نا جنة جبا سيبال الجبان بلو أنبي يميل ما نقول قرا قبضتوا صحابوش الساتشو قدايو الشينا أنبي كمالة أنصار سايهون كما تاززنا كما مس أنصار مهون سيابرارو من أطاعني دخل الجنة يتعززين جنة جبا ومن عاصاني فقد أبى كتزازي يوطاسو برغتم انبيا لبلوان ስለዚህ መልእክተኛን መታዘዝ ለጀነት ያበቃናል ይሄንንም ለናውቅ ይገባል አንዳንድ ጊዜ ማራዎች ምን ይላሉ እኛ ሰውን ሁሉ መውደድ ነው ያለብን እንዴት እንጠላለን ይላሉ ታዲያ ለምንድን ነው ሲባሉ ሁሉም ሰው እኮ እግዚአብሔር ነው የፈጠረው እንዴት እግዚአብሔር የፈጠረውን ፍጥረት ተጠላለህ ይላሉ ኢብሊስን ማን ነው የፈጠረው ሌላ አካል ነው የፈጠረው አይ እሱንም እግዚአብሔር ነው ይላሉ ውደዱታ አያሳይም የምንለው ከምን ተነስተን ነው ከተባለ በቁርአን ላይ የተጠቀመባቸው ቦታዎች ሁሉ እኛ ያለበት በጠቅላላ አየቱ አየተ ኒዕማ ሆኖ ስለተገኘ ነው ስለ ጸጋ የሚያወራበት አንቀጽ ነው ሰጠናችሁ ፈጠርናችሁ አደረግንላችሁ አወረድንላችሁ ጠበቅናችሁ እያለ ለባሮቹ ያደረገውን ውለታውን የሚውልበት ቦታ ላይ ብቻ ነው አንድም ቦታ ላይ በቁርአን ውስጥ آية التوحيد سلا توحيد بمناجربت سلا عبادة بمناجربت عن قص لايكن انيايل انين تجزون وإياي فاعبدون وإياي فاتقون وإياي فرهبون فصل لربك وانحر يالا اني ነው የሚለው عبادة ላይ እውነት እሱ ከአንድ በላይ ከሆነ ለምን ተገዙን አይልም ለምን ስገዱልን ለምን አይልም ልክ ፈጠርናችሁ እንዳለው እዚህ ጋር ኒዕማ ነው ኒዕማው ተቆጥሮ ስለማያልቅ ታላቅነቱን በእኛነት ይገልጻል እዚህ ጋር ግን ዒባዳ ላይ ሲመጣ የሚመለከው አንድ ጌታ ስለሆነ እኔ ነው የሚለው እኛን ተገዙ ወይ ለኛ ጾሙ ያለበት ቦታ የለም አንድ ጌታ ነው ያለው ይሄም በራሱ ማስረጃ ነው አምስተኛ እኛ ብሎ መጠቀም ሰዎችም ሊገለገሉበት የሚችል ቋንቋ መሆኑን ቁርአን ነግሮናል በሙሳና ኸድር አለይሂ ሰላም ጉዳይ ላይ ያንን ወጣት ልጅ ከገደለው በኋላ መጨረሻ ለምን እንደገደለው ሚስጥሩን ሲነግረው ምን ብሎ ነው ኸዲር አለይሂ ሰላም የነገረው وأما الغلام فكان أبواه مؤمنين يا ታዳጊ ልጅማ የገደልኩት አለ ሁለቱ ወላጆቹ ሙእሚኖች ናቸው እሱ ግን ካፊር ነው ወደፊት ሲያድግና ጥንካሬው ላይ ሲደርስ በሱ ካፊርነት ሰበብ ቤተሰቦቹ ላይ ጫና ያሳድርና فخشينا أن يرهقهما طغيانا وكفرا ቤተሰቦቹን ትዕቢትና ክህደትን እንዳያስገድዳቸው ስለፈራሁኝ ከወዲሁ ልገድለው ፈለኩ አለ خضر عليه السلام እዚህ ጋር فخشينا ነው ያለው فخشيت አላለም ፈራን ነው ያለው እኛነትን የተጠቀመው ለምን خضر ሶስት ነው እንዴ አንድ ነው ለምን እኛ ይላል ታዲያ አይ ከሙሳ ጋር ስለነበረ ነው ካለን ሙሳ የድርጊቱ ተቃዋሚ እንጂ ተባባሪ አይደለም አቀተልተ ነፍሰን ዘኪየተን بغير نفس ብሎ ተቃወመው እንጂ አልተባበረው ለምን እንደገደለ ግን ሲነግረው فخشينا ጭራሽ ቀጠለና فأردنا أن يبدلهما ربهما على فأردت على العالم كما ጋር ሆኖ ነው የሚፈልገው እኛ ብሎ መጠቀም ይቻላል ኢጥላቁ الجمع على المفرد እንደ አረብኛ ቋንቋ ችግር የለውም حتى መላእክቶችንም ጅብሪል መምጣቱን ሲገልጽ فنادته الملائكة ነው ያለው በብዙ ቁጥር ነው እየተጣራ ያለው ወይም وإذ قالت الملائكة ብሎ መርየም ጋር የመጣው ጅብሪል ብቻ ሆኖ ሳለ መላእክት ያሉትን አስተውስ ይላል ለአንድ አካል የብዙ ቁጥር ሲያሜ መስጠት እንደ ቋንቋ ህግ ችግር የለም አንተም እኮ እንዴት ነጀማል ደና አደርክ ስትባል አለን ትላለህ አላህ አትልም አለን የምትለው ቤተሰብን ወክለህ ነው የተጠየቀው ስላንተ ብቻ ነው ስለዚህ ጌታ አላህ እኛ ማለቱ ምንም ያጠራጥር ነገር የለም ለማለት ነው ግልጽ ነው እናም ይሄ ጌታ ፈጠረን ከፈጠረን በኋላ ሲሳይን ሰጠን ከዛም በኋላ ደግሞ ዝም ብሎ አልተወንም መልእክተኛን ላከልን ማለት ነው በል አርሰለ ኢለይና رسولا ملكتنيا لكلنا ማለት ነው فمن اطاعه دخل الجنه ይሄን መልእክተኛ መታዘዝ ለጀነት ያበቃል እንቢ ማለት ደግሞ ومن عصاه ከተዛዙ የወጣ ያመፀ دخل النار እሳት ይገባል አለን ደሊሉ ምንድነው إنا أرسلنا ይሄው እኛ ልከናል ማለት ነው ጌታ አላህ ኢለይኩም ወደናንተ ኺጣቡ ለኛ ነው የነብይ ሰለላሁ ዐለይሂ ወሰለም ኡመቶች ለሆን ነው ምንድነው ጌታ አላህ ወደኛ ይላከልን ረሱላን መልእክተኛን ማንን نبي محمد عليه الصلاة والسلام مالتنا شاهدا عليكم بنانت لاي مسكاري هنا كالله يورد لتن ملكت باقبابون دا درسة እሳቸውን እሺ ብሎ ያመነና የተከተለ ሰው ሙእሚን እንደሆነ እንቢ ብሎ የካደባቸው ሰው ደግሞ ከሃዲ እንደሆነ ነገ አላህ ፊት እሳቸው ይመሰክራሉ ማለት ነው ሻሂደን አለይኩም
በእናንተ ላይ መስካሪ የሆነ ከማ አርሰልና ልክ እንደላክነው ይላል። ካፉ ሊተሽቢህ ነው። ከዚህ በፊት እንደላክነው ወደ ማን ኢላ ፊርዓውነ ወደ ፊርዓውን ረሱላ መልእክተኛን እንደላክነው። ፊርዓውን ዘንድ ማን ነበር መልእክተኛ ሆኖ የተላከው? ሙሳ አለይሂ ሰላምና ረዳቱ አጋዡ እንዲሆን ታላቅ ወንድሙ ሃሩን አለይሂ ሰላም ተልከው ነበር። ታዲያ የዛኔ ምን ተከሰተ? ፈዓሳ ከትእዛዙ ወጣ፣ አመፀ ፊርዓውን ረሱል ፊርዓውን የተላከለትን መልእክተኛ ሙሳን። በዚህ ሰበብስ ምን ገጠመው? ፈአኸዝናሁ ያዝነው ይላል ጌታ አላህ። አኽዘን መያዝን፣ ምን አይነት አያያዝ? ወቢላ ብርቱ የሆነ ተመልሶ ሊያመልጥ የማይችል ማለት ነው። ያም በቀይ ባህር ላይ ምን አደረገው? አሰመጠው ማለት ነው። ተመልሶ እንዳይወጣ አደረገው። ስለዚህ የተላከለትን መልእክተኛ ልክ እንደ ፊርዓውን የሚያምፅ ሰው ደኸለ ናር እሳት ይገባል፣ የታዘዘ ጀነት ይገባል። ረሱላችን ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ የድኹሉነ አልጀነተ ኢላ መን አባ ብለዋል። የኔ ኡመቶች በጠቅላላ ጀነት ይገባሉ እምቢ ያለ ብቻ ሲቀር። ቂለ ወመን ያእባ ያ ረሱለላህ ዐለይሂ ሰላቱ ወሰላም፣ ና ጀነት ግባ ሲባል አልገባም ብሎ እምቢ የሚል ማን ነው አሉ። ግራ ገብቷቸው ሰሃባዎች። እሳቸው ጉዳዩ እሺና እምቢ ከማለት አንጻር ሳይሆን ከመታዘዝና ከማመፅ አንጻር መሆኑን ሲያብራሩ መን አጣዓኒ ደኸለ አልጀና፣ የታዘዘኝ ጀነት ገባ፣ ወመን ዓሳኒ ፈቀድ አባ፣ ከትእዛዜ የወጣ ሰው በእርግጥም እምቢ አለ ብለዋል። ስለዚህ መልእክተኛን መታዘዝ ለጀነት ያበቃናል። ይሄንንም ልናውቅ ይገባል። ጥሩ። አንደኛው እንግዲህ ማወቅ አለብን ያልነው ይሄ ነው። ማን እንደፈጠረን፣ ሲሳይ ሰጪያችን ማን እንደሆነ፣ ከዛም በኋላ ችላ ብሎ እንዳልተወን ለትልቅ ዓላማ ስለፈጠረን ዒባዳን የሚያብራሩ መልእክተኞችን ከመልእክት ጋር ከመጽሐፍት ጋር በየዘመናቱ ያወርድልን የነበረ ጌታ መሆኑን ልናውቅ ይገባል። ካወቅን በኋላስ ወለዓመሉ ቢሂነ ባለው መሰረት መስራት አለብን። አላህም በብቸኝነት በመገዛት የተላከልን መልእክተኛ ደግሞ በመከተል። ይሄንን ያደረገ ሰው ይድናል። አለበዛስ አንሰራበትም አንከተልም እንል ከሆነ እንጠፋለን ነው። ሁለተኛው እውቀት አታኒየቱ ሁለተኛ አነላህ ላ የርዳ አላህ እንደማይወድ ማወቅ አለብን። ምንድነው ማይወደው የኛ ጌታ? አን ዩሽረከ ማጋራትን፣ ማዓሁ ከሱ ጋራ ማጋራትን፣ አሐዱን አንድንም ፍጥረት ማጋራትን አይወድም። በምን ስናጋራበት? ፊ ዒባደቲሂ በአምልኮ ላይ የምናመልከው ከሆነ እሱን ብቻ እንድናመልክ እንድንገዛ ነው የሚፈልገው። እሱን እንደምናመልከው እንደምንገዛው አብረን የምናመልከው ሌላ አካል እንዲኖር ከፈጠራቸው ፍጥረት በፍጹም አይወድም። ላ መለኩን ሙቀረብ አላህ ዘንድ እጅግ በጣም ቀራቢ የሆነ መልአክ እንኳ ቢሆን እንደ ጅብሪል፣ ሚካኤል፣ ኢስራፊል፣ መለኩል መውት አለይሂሙ ሰላም አይነቶቹ እንኳ ቢሆኑ፣ ወላ ነቢዩን ሙርሰል ነቢይም የተላከም ረሱልም ጭምርም ቢሆን እንደ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በአላህ ላይ ብናጋራቸው እነዚህን አካላት አላህ በፍጹም አይወድም ነው። ስፈጥራችሁ ብቻዬን እንደፈጠርኳችሁ፣ ስረዝቃችሁ ብቻዬን ሲሳይ ሰጪ ሆኜ እንደረዘቅኳችሁ፣ ስታመልኩኝም ብቻዬን አምልኩኝ ነው የሚለው። ከኔ ጋር አብራችሁ የምታመልኳቸው አብራችሁ የምትገዟቸው ሌላ አካላት እንዲኖሩ በፍጹም አልፈቅድም። ስለዚህ ሰይጣንንም ማምለክ ጅብሪል አለይሂ ሰላምንም ማምለክ ያው ነው። ሰይጣንና ጅብሪል ናቸው እንጂ የተለያዩት አንዱ የክፋት ሌላው የኸይር ምልክት ሆኖ ግን ሁለቱንም መገዛት ዙሮ ጣዖት ማምለክ ነው። አንተ የተገዛኸው መላኢካ ስለሆነ ያንተ ይሻላል ተብሎ አስተያየት አይደረግም። አላህ በመለኮታዊ ክብሩ በአምልኮ ስልጣኑ ላይ ማንም እንዲጋራበት አይፈልግም አይወድም ነው። ይሄንንም ማወቅ አለብን። ካወቅን በኋላስ መተግበር አለብን። ምንድነው መተግበሩ? አላህን ብቻ በማምለክ ከሱ ውጭ ያለን አካል ከመገዛት በመራቅ ማለት ነው። ወደሊል ማስረጃ ከተባለ ማስረጃውም ቀውሉሁ ተዓላ አላህ እንደዚህ የሚለው ነው። ወአነል መሳጂደ ሊላህ አለ፣ መስጂዶች በጠቅላላ የአላህ ናቸው አለ። እዚህ ምድር ላይ 5 ሚሊዮን መስጊዶች ቢኖሩ 5ቱም መስጊዶች የማን ቤት ናቸው? የጌታ አላህ ቤት ናቸው። ለምንድነው የአላህ የተባሉት? የሱ ስም የሚወሳባቸው፣ ለርሱ ብቻ አምልኮ የሚቀርብለት፣ ቃሉ የሚነበብበት በመሆኑ ነው። በቤታችንስ ይሄንን ነገር አንተገብርም ወይ? እንተገብራለን። ሱና ሰላቶችን እንሰግዳለን፣ ቁርአንም ልንቀራ እንችላለን። እንደዚሁም ለጌታ አላህ
ቃሉን በማንበብ አምልኮ ልናቀርብ እንችላለን። ነገር ግን በቤታችን ውስጥ መንፈሳዊ ነገር ብቻ ሳይሆን ስጋዊ ነገርም ይፈጸማል። የስጋ ተግባርም ልንፈጽም እንችላለን። መስጂድ ግን ሲገነባ ከመነሻው ለዒባዳ ተግባር ብቻ ስለተገነባ አላህ ብቻውን የሚዘከርበት ታላቅነቱ የሚወሳበት ስለሆነ መስጂዶች ሁሉ የማን ቤት ይባላሉ? የጌታ አላህ ቤት ይባላሉ። ስሙ ከመወሳቱ እሱ ከመመለኩ አንጻር ማለት ነው። ስለዚህ ወአነል መሳጂደ ሊላህ መስጊዶች በጠቅላላ የአላህ ናቸውና ፈላ ተድዑ ይላል አላህ። አትጥሩም አትገዙም። ሁለቱንም ትርጉም ባቀፈ መልኩ ፈላ ተድዑ አትጣሩ እንዲሁም አትገዙ መዐላህ ከአላህ ጋራ አሐዳ አንድንም አካል ነው። አያስፈልግም ብቻዬን በቂ ነኝ ለእናንተ እያለ ነው። ፈላ ተድዑ ሲል እዚህ ጋር ዱዓኡል መስአላም ይሁን ዱዓኡል ዒባዳ ሁለቱም ይካተታሉ። ዱዓ ሲባል በእኛ በእስልምና ስንት አይነት ነው? ሁለት አይነት ነው። ዱዓኡል መስአላም ይባላል። ቀጥታ ባንደበትህ በመጠየቅ ጉዳይህን ችግርህን በማብራራት መፍትሄ ያገኛለሁ ብለህ መጠየቅህ መለመንህ አንዱ ይሄ ነው። ሁለተኛ ዱዓኡል ዒባዳ በዒባዳ በምታቀርበው ያምልኮ ተግባርም ከጌታ የምትፈልገውን ነገር ማግኘት በራሱ ዱዓ ነው። አንድ ሙስሊም ሁለት እጆቹን ወደ ላይ አንስቶ ያ ረቢ እንደዚህ ቸግሮኛል አሟላልኝ፣ እንዲህ ነገር ያስፈራኛል ከነዚህ ነገር እኔን አርቀኝ እያለ ቀጥታ ቢለምን ይሄ ልመና ዱዓኡል መስአላ ተብሎ ይጠራል። ቀጥታ በጥያቄ ነው። ሁለተኛው የዱዓ አይነት ዱዓኡል ኢባዳስ መስገዱ፣ መጾሙ፣ ዘካ ማውጣቱ፣ ሐጅ ማድረጉ፣ ከሐራም ነገር መራቁ፣ ዋጂባትን በቻለው መጠን መስራቱ ራሱ ዱዓ ነው። እንዴት ዱዓ ሊሆን ይችላል ከተባለ ለምን ዓላማ ነው የሚሰግደው ነው? ለምን ዓላማ ነው የሚጾመው? ሰላቴንም ጾሜንም አላህ ከተቀበለኝ ነገ ጀነት ይሰጠኛል ነው አይደል? ዞሮ ልመና ነው ማለት ነው። በቃ በሰላቱም በጾሙም ተቀበለኝና ከጀሃነም አትርፈኝ ጀነት ስጠኝ ነው። ልክ አንድ ለማኝ አንተ ፊት ቆሞ ቢጠይቅህ ቀጥታ ቸግሮኛል እርዳኝ ቢልህ ይሄ ምን ይባላል? ሊሳኑል መቃል ይባላል። በአንደበቱ ቀጥታ ተናግሯል። ነገር ግን አንተ ጋር መጣና አልጠየቀም፣ እንዲህ ኩምትር ብሎ ተጎሳቅሎ አጠገብ ቆመ። አንተ ከኪስ ብር አውጥተህ ሰጠኸው፣ እሱ ግን ስጠኝ ብሎ ጠይቀዋል። ለምን ሰጠዋለህ ታዲያ? ገጽታው ይናገራል። ልመና ነው። ሊሳኑል ሐል ይባላል። ከሁኔታው ከምኑ ራሱ ገጽታው ተቸግሬያለሁ እርዳኝ ነው። ካልሆነ እኔ ጋር ምን አቆመው ነው። ልክ እንደዛው እኛም ዱዓ ስንል በእስልምና ቀጥታ በአንደበት የምታደርገው ብቻ ሳይሆን ሰላቱም ጾሙም ዘካውም ምንድነው? ዱዓ ነው። አላህ እንዲቀበልህ ነው። ትእዛዙን መፈጸምህ ነው። ትእዛዙን ከፈጸምኩ ደግሞ ነገ ፍላጎቴን ያሳካልኛል ነው። ፈላ ተድዑ ሲል እዚህ ጋር ጌታችን ቀጥታ ባንደበታችሁ የምትጣሩትም አካል መኖር የለበትም፣ ወይም ፈላ ተዕቡዱ የምትገዙትም ማንም ሊኖር አይገባም ነው የሚለው። ለምን? ለጉዳያችን ሁሉ አላህ በቂያችን ነውና ይሄንንም አውቀን መተግበር አለብን ነው። አሳሊሰቱ ሶስተኛ ወሳኛዋ ነጥብ እቺ ነች። በደንብ አድምጡ። አነ መን አጣዐ ረሱል መልእክተኛውን የታዘዘ የሆነ ሰው ረሱል ዓለይሂ ሰላቱ ወሰላምን እምንታዘዝ ከሆንን ወወሐደ አላህ አላህን ደግሞ በብቸኝነት ነጥሎ የተገዛ ያላጋራ የሆነ ሙስሊም ላ የጁዙ ለሁ ለርሱ በፍጹም አይበቃለትም። ምንድነው አይበቃው? ሙዋላት መወዳጀት የልብ ወዳጅ አድርጎ መያዝ አይበቃም። ከማን ጋራ? መን ሓደ አላህን ከተቃረነ ሰው ጋራ ወረሱለሁ እንዲሁም መልእክተኛውን ከተቃረነ ሰው ጋር የልብ ወዳጅ ሊሆን አይፈቀድም። አንተ አላህን የምትወድ የምታመልክ ሆነ ረሱል ዓለይሂ ሰላቱ ወሰላምን የምትከተል የምትታዘዝ ሆነ ወዳጄ ብለህ የምትጠራው አካል ግን አላህን አይወድም አያመልክም፣ ረሱል ሰለላሁ ዐለይሂ ወሰለምን አያምንባቸውም አይታዘዝም፣ በተቃራኒው አመጽ ላይ ነው ያለው። በየትኛው ልብህ ነው ወዳጅ አድርገህ የምትይዘው? የአላህና የመልእክተኛውን ጠላት። ከልቡ አላህና መልእክተኛውን የወደደ አላህና መልእክተኛውን የታዘዘ ሰው ጠላት ከሆነ ሰው ጋር ልባዊ ወዳጅነት ሊመሰርት አይበቃም። ላድርግም ቢል ሁለት ልብ የለውም አይሆንም ነው። ምክንያቱም እንዴት ሆኖ ነው አይደለም በጌታ አላህ ወይ በነብይህ ይቅርና አንተ የምትወዳቸውን እናትና አባትህን ወይ ሚስትና ልጆችህን ጠላቱ አድርጎ የያዘ ጎረቤት ቢኖር በጣም ወደዋለሁ ትላለህ እንዴ? አይሆንም፣ አይመጣም። የቤተሰብህ ጠላቱ ነው። የጌታህ ጠላትስ የምትወድበት የምታፈቅርበት ልብ እንዴት ይኖራል? በትክክል ከልቡ አላህን የሚያመልክ መልእክተኛውን የሚታዘዝ የሆነ ሰው
ለአላህ ጠላቶች ለኩፋሮች ምንም አይነት ርህራሄ አዘኔታ በልቡ ፍቅርን ሊያስቀምጥ አይገባም። ወለው ካን አረ ቢሆን እንኳን ቢሆን ያ ጠላት የተባለው አካል ምን ቢሆን አቅረበ ቀሪቢን እጅግ የቀረበ ቅርብ ዘመድ ቢሆን ወላጅ አባት ማለት ነው እናት ማለት ነው እናትና አባትህ ለአላህ ጠላት ሆነው ከተገኙ አላህን የማያመልኩ ለሱ የማይሰግዱ ለትእዛዙ ቀጥ ያላሉ ከሆኑ ለነሱ በልብህ ወዳጅነትን የምትመሰርትበት ምክንያት የለም የስጋ ወላጅ ስለሆኑ ብቻ ትታዘዛቸዋለህ በዱንያ ጉዳይ ፍቃዳቸውን ትሞላለህ በሚተገብሩት የወንጀልና የኩፍር ተግባር ግን ከልብ ልትጠላቸው ይገባል ለምን የወዳጅህ ጠላት ስለሆኑ ማን ነው ያ ወዳጅህ አላህና መልእክተኛው ለምን የቅርብ አይሆንም ትክክለኛ ሙእሚን ከአላህ ጠላት ጋራ ከመልእክተኛው ጠላት ጋር ወዳጅነትን አይመሰርትም ነው ይሄ አቂደቱል ወላ ወልበራ ይባላል ሙስሊም ሲወድም ሆነ ሲጠላ ምክንያታዊ ነው ለአላህ ብሎ እነከሌን ለምን ተወዳቸዋለህ እኔም ወደውን ጌታ አላህን የሚወዱ ሙስሊም ወንድሞቼ ናቸው እኔ ለምሰግድለት ጌታ የሚሰግዱ በመሆናቸው ነው እኔ መከተለውን ነብይ የሚከተሉ በመሆናቸው ወድጃቸዋለሁ ወላ ይሄ ነው በራ ደግሞ ለምንድነው የምጠላው የአላህ ጠላት የሆነን ነው አንዳንድ ጊዜ ነሳራዎች ምን ይላሉ እኛ ሰውን ሁሉ መውደድ ነው ያለብን እንዴት እንጠላለን ይላሉ ታዲያ ለምንድነው ሲባሉ ሁሉም ሰው እኮ እግዚአብሔር ነው የፈጠረው እንዴት እግዚአብሔር የፈጠረውን ፍጥረት ትጠላለህ ይላሉ ኢብሊስን ማን ነው የፈጠረው ሌላ አካል ነው የፈጠረው አይ እሱንም እግዚአብሔር ነው ይላሉ ወደዱታ የሱ ፍጥረት አይደለም እኛም የሱ ፍጥረት እንደሆነ ነው አይ እሱ የክፋት ምንጭ ነው እንደዚህ ነው ስለዚህ ስለ ክፋቱ ከሆነ መጣሉት እኛም ሰውን ስንወድና ስንጠላ ያን መሰረት አድርገን ነው መሆን ያለበት የአላህ ፍጥረት ስለሆነ እንውደደው ካልን ኢብሊስን ማን ፈጠረው ታዲያ ለምን አንወደውም የአላህ ፍጥረት በመሆኑ እኛ እኮ መጀመሪያም በቅርጹ አይደለም የጠላ ነው ኢብሊስ ምንድነው የእምነት ጸር ስለሆነ ሰዎችን ሁሉ ወደ ጀሃነም የሚጣራ የክህደት አቀንቃይ ነው የሱን ዓላማ የሚፈጽሙ የሰው ጂኖችስ የሰው ሸይጣኖችስ ለምንድነው ማይጠሉት ትርጉም አልባ ነው ይሄንን ልናደርግ ይገባል ያው ሸይኹም ዝም ብለው ደግሞ ተራወሪ አይደለም ያወሩት ወደሊል ይላሉ ሁሌ ማስረጃው ካስፈለገ ምኑ አላህና መልእክተኛውን ያመነ የወደደና የታዘዘ ሰው ከአላህና መልእክተኛው ጠላት ጋር ልባዊ ወዳጅነት መመስረት እንደማይችል ደሊሉ ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው ላ ተጂዱ ቀውመን ያለው አላህ ህዝቦችን በፍጹም አታገኟቸውም ማለት ምን አይነት ህዝቦች ዩእሚኑነ ቢላህ በአላህ የሚያምኑ ወልየውሚል አኺር በመጨረሻው ቀንም ከሞት በኋላ መነሳት አለ አላህ ፊት ቆሞ ሒሳብ መደረግ አለ ብለው የሚያምኑ ህዝቦችን ግን አታገኟቸውም ማለት ምን ሲሆኑ ነው ማናገኘው ይዋዱ ሲወዳጁ ልባዊ ወዳጅነትን ፍቅርን ሲመሰርቱ አታገኝም ከማን ጋር من حاد الله اللهن كتكراكر كتقارن ሰው ጋር ወረሱለሁ እንዲሁም መልእክተኛውን ከተከራከረ ከተቃረነ ሰው ጋር በፍጹም ልባዊ ወዳጅነትን ሲመሰርቱ አታይ ሙእሚኖች ናቸው የጌታቸውን ጠላት እንዴት ይውደዱ የመልእክተኛቸውን ጠላት ምን ብለው ይውደዱት ወለው ካኑ አለ ቢሆኑ እንኳን እነዛ ጠላት አድርገው የሚይዟቸው ማይወዷቸው አካላት ቢሆኑባቸው እንኳን ምን ቢሆኑ አባአሁም ወላጅ አባቶቻቸው እንኳን ቢሆኑ አው አብናአሁም ወይም ልጆቻቸው እንኳን ቢሆኑ አው ኢኽዋነሁም ወይም ወንድሞቻቸው ቢሆኑ አው ዓሺረተሁም ዘመዶቻቸውም እንኳን ቢሆኑ የአላህና የመልእክተኛው ጠላት ከሆኑ በስጋ ዝምድና ስለተገናኘን ተብሎ ልባዊ ወዳጅነት አይመሰረትም በስጋ ዝምድናው ብቻ ሐቃቸው ይተበቃል ከአላህ ትእዛዝ ጋር በማይጥስ መልኩ ዝምድናው ይቀጥላል በልብ ግን ቦግዱ ጥላቻው እንዳለ ነው ዳዕዋ ከማድረግ ጋራ ማለት ነው ከልብ ምንወዳቸው አላህን ሲወዱ መልእክተኛውን ሲከተሉ ነው hatta አያቱ ወረደ የተባለበት አንደኛው ሰበብ ንዙል በአባ ኡበይዳ ኢብኑ አልጀራህ ረዲየላሁ ዐንሁ ሰበብ ነው አባቱ ሙሽሪክ ነው አልሰለም ጦር ሜዳ ላይ ግን አገኘው ግን ያው የልጅ አንጀት ነው ወላጅ አባቱ ላይ መጨከን አልፈለገምና መሸሽ ፈለገ አባቱን በሸሸበት እየተከተለ ሲመጣ ዲን ነው ከዲን አትበልጥም ብሎ ለሁለት ከፈለው አባቱ ሰነጠቀው አንድ ጎኑ ወደዚህ አንድ ጎኑ ወደዚህ እስኪወድቅ ድረስ ከዲን አትበልጥብኝ ምንም ወላጅ አባቴ ብትሆን ነው ምክንያቱም አሁን የሚካሄደው ጦርነት የዘር ጦርነት አይደለም ወይ የጥቅም አይደለም ጥቅሜን ልተውልህ ላንተ ልሰጥ ይችላል የዲን ጦርነት ነው እኛ ለላ ኢላሃ ኢላላህ ባንዲራ ከፍ ማለት ስንዋጋ አንተ አባቴ በተቃራኒ ሆነ የሳቸው እንዲል ለማጥፋት ነው የተዋጋው
ከሳቸው አትበልጥም ብሎ ለሁለት ከፈለው። ቁርአኑም እነሱን በማወደስ ወረደ። ስለዚህ አንድ ሰው ወዳጅነትን ከማንም ጋር ሲመሰርት ከሁሉ በፊት ይሄ ሰው ከአላህ ጋር ያለው ግንኙነት ምንድነው በሚል መመስረቱ ጠቃሚ ነው። ስጋዊ ጥቅም በገንዘብ በምን የተገናኘ ወዳጅነት ዱንያ ላይ ያልቃል፣ አኺራ ላይ ጠላት ነው የሚሆኑት። አልአኺላኡ የውመኢዝን ባዕዱሁም ሊባዕድን ዐዱው፣ ከፊላቸው ለከፊሉ የቂያም ቀን ጠላት ናቸው ነው ምድራዊ ወዳጆች። ኢለል ሙተቁን አላህን የፈሩ ጥንቁቆች ብቻ ሲቀሩ ነው። ሰባቱ ዓርሽ ስራ ስር ከሚጠለሉት አንዱ ለአላህ ብለው የተዋደዱ እንጂ ለጥቅም ወይ ሌላ ብለው የተዋደዱ አይደሉም። ነቢያት ይቀኑባቸዋል የተባሉትም እነዚህ ናቸው። ስለዚህ ሁሌም ወላእና በራእን ልንተገብር ይገባል። ኩፍርና ኢማንን ለይተን ማየት አለብን። በዘር የኛ ብሔር ተወላጅ ስለሆነ በእምነት የማይመስለንን በዘር ስለተገናኘን ብለን ወዳጅነት እንመሰርታለን። በእምነት የሚመስለንን ወንድማችን ግን በጎሳና በዘር ከኛ ስለተለየ ጠላት አድርገን የምንይዝ ከሆነ ጃሂልያ ውስጥ ነው አሁንም ያለ ነው ማለት ነው። አልወጣንም። በትክክል በአላህ ያመነ መልእክተኛውን የታዘዘ ሰው የአላህን ጠላት የሚወድበት አንጀት የለውም ነው። ለምን የቅርብ ዘመዱ አይሆንም ነው። አየቱ ይቀጥልና ኡላኢከ ይላል እንዲህ አይነት አማኞች ከተበ ፊ ቁሉቢሂሙል ኢማን አላህ በልቦናቸው እምነትን አትሞባቸዋል፣ ጽፏል፣ ደንግጓል። ወአየደሁም አጠንክሯቸዋል ደግሞ ቢሩሂም ሚንሁ ከሱ በሆነ መንፈስ ከሱ ዘንድ በሚመጣ ኢማን አጠነከራቸው።